እየመረረሽም ቢሆን ስለተውን መከራ ያየሁት ነገር ውሸት ነው በለኝ። ምንድነው ያየሁት? ምንድነው ውሸት ነው? አቀናብራ ነው ውሸት አይደለም፣ እውነት ነው። አቀናብራ ነው አይደል? ተከታተል ነው አቀናብራ አይደለም። በዚህ ተከታተለ ማለት ነው። ለጋራይ ልውል ምንድነው? እውነት ነው ልውል ለጋራይ ውሸት ነው በለኝ። እኔ ውሸት ነው በለኝ። ጭር ባለ ስፍራ ሳይኖር ምን አድርጊ ነው የምትይው? ምን ላድርግሽ? አንቺ ምን አይነት ሰው ነሽ? ምን አይነት ማትረቢ ሰው ነሽ? አንቺ ልጅ ስርዓትሽን ያዢ። በቃ እሱ ልጅ የኔ ነው። ያቀናበርሽው ነገር አንቺ ብዬሻለሁ። ምንም ቀንበር ምናምን የሚባል ነገር የለም። እውነታ ነው። እውነታውን መቀበል አትፈልጊም? ምን ተስተላልፍ ከዝፍን ምንድነው? እኔ ግራ ገባኝ እኮ ማለት ማለት ያየሁት ሚዜች ያየሁት ነገር ሁሉ ምንድነው? ቆይ ንገረኝ። እኔ አስረዳሻለሁ። እኔ በቃ ንገረኝ። ዛሬ ፎቶ ማስረጃ ምናምን እኔ ፊት ለፊት ነው ታገኛት። በቃ እኔ አስረዳሻለሁ። ላንቺ ያለው ሰላም እንዴት ናችሁ? ውድ የሄሉ ቲዩብ እሺ አሁንም ሪዛችሁ እኔ የቀደሙ ፎቶ አሳየኝ። ያው ይሄ ሁሉ ውሸት እንደሆነ ንገረኝ። በቃ ውሸት ነው። ይሄ ፎቶ ነው የምትለው? ይሄ ፎቶ ውሸት ነው? ያው ውሸት ነው በለኝ። ይሄ ምንድነው ማለት? ይሄ ምንድነው እያየሁ ያለሁት? አዳምጪ፣ ነግሬሻለሁ አይደል? ያስረዳሻለሁ። እኔ ከዚህ በፊት ሌላ ህይወት ሊኖረኝ ይችላል። ሄሎ ምን እየሆንሽ ነው? አላውቅም። እኔ ማንን ነው ማመን ያለብኝ? ሳይቻታለሁ ታምነኝ አልፈለገች። ስለዚህ በደንብ አስረዳት። የነገርኩሽ እኮ ከአንቺ ጋር ለዚህ የሚያደርስ ግንኙነት አልነበረኝም። አይገባሽም እንዴ? ለምን እንደዚህ የምትወጣብጂው? ስንት ነገር ነበር ያልከኝ? ባለገበሽ ምን ነበር ያልከኝ? ምን ፈልገህ ነው? ቆይ ፍላጎት ምንድን ነው? አንተ ዛሬም ለመውሸት ነው የመጣው? ሰማኛል። እኔ ነገርኩሽ። ስሚኝ፣ እኔ እዚህ ጋር ላስከፋሻለሁ። አዳምጪ። እኔ ላስከፋሽ አልፈልግም። አክብሬሽ ነው እስካሁንም ዝም ብዬ የማናገርሽ በስነ ስርዓት። እኔ እዚህ ጋር ይሁን ጀምራለሁ ከእሷ ጋር። ይሄን እኮ ደብቄ አይደለም ያገባኋት። ከዚህ ገብተሻል። ሰው እያወቀ በቤተሰብ ማን ያገባኋት? አንቺ እንደምትይው ጠብቶኝም አይደል? ሄሉ ተረጋጊ። እዚያ ከአንቺ ጋር ለዚህ የሚያደርስ ግንኙነት አልነበረንም። እኔ ከአንቺ ጋር መለየት ቆረጠሽ ምን ማድረግ ይችላል? ያ ምንድነው? እኔ ግራ ገባኝ እኮ ማለት ነው። ያ ማለት ያየሁት ሚዜች ያየሁት ነገር ሁሉ ምንድነው? ቆይ ንገረኝ። እኔ አስረዳሻለሁ። እኔ በቃ ንገረኝ። ዛሬ ፎቶ ማስረጃ ምናምን እኔ ፊት ለፊት ነው ማስረዳት። የፈለከው ምንድን ነው? ምን ማድረግ ነው የፈለከው? አታስመስል። በቃ እሷ ዞር በይ በላት። እኔ አይደለም የለም እኔ ምሬን ነው የምላችሁ ማለት ነው። እግዚአብሔርን እኔ ያየሁትን ማመን ያቃተኝ ማለት ነው። ማለት ለምን ሆንኩ ባልነገራትም መጀመሪያ እንደገና ልጅቷ ደግሞ ሶሻል ሚዲያ እስከምታቸው ቀለበት እስከሚያስሩ ድረስ ለምን ቆየች? ብቻ ሊገባኝ አልቻለም እዚህ ጋር ማለት ነው። ውድ ቤተሰቦች ግን አሁን ደግሞ ሶስተኛ ልጅቷ ከተሰበረች የረብስ በጣም ያስጠላል። ማን ነው የሚታመነው? እዚህ ጋር ማንን ነው የምታምኑት? ማለቴ ምንድነው ሶሻል ሚዲያ ላይ ግለት አይታ ብቻ ነው እንዴ የሚሉት? ትክክለኛው ማን ነው? ትክክለኛ ሰው ማን ነው? ማን ነው የሚታመነው በአሁኑ ሰዓት? እኔ በጣም የምሬ ነው የምላቸው። እኔ በጣም ነው እየተሰቀቅ ያለሁት ማለት ነው። እና ማን ነው የሚታመነው እንደዚህ ርቀት ድረስ እኮ ነውስ? ድንግል ስላለችው ድንግልናዋ ሊወስድ ነው ወይ? ፈጣሪ አምላኬ ያጠራጥራል። ኧረ አያስቅም ግን የምር በጣም ሄሉ ግን በጣም ተሳዝናለች። እንደዛ አይነት ነገር ምን አይነት ጉድ እንደሆነ አላውቅም። ብቻ እግዚአብሔር ካንቺ ጋር ይሁን ሄሉ።
እኔ አንቺ ጓደኛሽ ይቅርታ ያጠፋሽውን ይቅርታ ብለሽ ማቲ ጋር ብትታረቁ ደስ ይለኛል። እንደዚህ ከሆነ ከባድ ነው ማለት ነግሮሽ ከሆነ ምንም ማለት አይደለም። ከግንኙነታችሁ በፊት ካልነገረሽ ግን እኔ ብቻ የነው አይደለም። ውድ ቤተሰቦች የእናንተ ሀሳብ አስተያየታችሁን ስጡ። ማለት ባለፈው ቀለበት አሰረች አብረን አደርን ደስ ብሎናል ብለዋል አሉ። ከዛ ደግሞ የሲልቅ ምን ትላላችሁ? እኔ ራሱ አፈርኩ። ፈጣሪ ትዕግስቱን ይስጠን እና ለምን እንደዚህ ማድረግ እንደፈለግን በጣም ግራ እየገባኝ ነው ማለት ነው። ምክንያቱም ምን አይነት ነገር ነው ብቻ የምትሰሩት ስራ ሰውን እያታለላችሁ ሬት የሆነ ነው ይሁን አላውቅም። ግን እውነት ነው ሄሎ እንደዚህ እንትን የምታረግ አይመስለኝም። ብቻ ከባድ ነው። ፈጣሪ ከእንደዚህ አይነት ይሰውራችሁ። ከእንደዚህ አይነት ክፉ ነገር ፈጣሪ አምላክ ይሰውራችሁ ነው የምለው ውድ ቤተሰቦቼ። እና ግን በጣም ይከብዳል። የምሬን ነው የምላችሁ። በጣም ነው የሚከብደው። እና ፈጣሪ እግዚአብሔር አምላክ ሄሉ እግዚአብሔር ይሁንሽ ነው የምለው። እግዚአብሔር ከአንቺ ጋር ይሁን። እኔ ምንም አልልም። ግን እንደዚህ እሷን ለመጉዳት አስበ ከሆነ ያብ እግዚአብሔር የማይቀበልህም ፈጣሪም አይለመንህም ማለት ነው። እና ፈጣሪ ሆይ ስንት አይነት ሰው አለ በእናታችሁ። ከነገረች ግን ምንም ማለት አይደለም። አንዳንድ ሰዎች እኮ ሌላ ሰው ሲወስድባቸው ደግሞ ይመጣሉ።